የሩታና የአብርሽን አንድ መሆን በእነሱ መካከል ያለውን ልጅም ደግሞ አብረው እንዲያሳድጉ ስትመኙ ስትፈልጉ እንዲሁም ደግሞ ብዙ ሀሳቦችን ስትገልጹ የነበራችሁ እጅግ በጣም በርካታ ቤተሰቦች እንግዲህ እንኳን ደስ አላችሁ እንኳን ደስ አለን ማለት እንወዳለን። በትናንትናው ዕለት ደስ በሚል ሁኔታ እንግዲህ በአብርሃምና በሩታ መካከል ያለው ችግር ተፈቷል። ይህም ደግሞ እጅግ በጣም በርካቶችን ያስደሰተ ጉዳይ ነው። ነገር ግን እንግዲህ በዚህ መሀል ገብተው ነገሮችን ለማስተካከል የሞከሩት እንግዲህ ጋሽዬ በመሀላቸው ያደረጉትን እንዲሁም ደግሞ በእነሱ መካከል ሊኖር የሚገባውን ነገር ብለው ያስቀመጡትን ነገሮች እንግዲህ እኛም ለእናንተ ለቤተሰቦቻችን የምናደርስ ይሆናል። በያላችሁበት ፈጣሪ ሰላሙና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እንዲሁም ደግሞ የዚህ ቤተሰብ አባል ከሆናችሁ ደግሞ ቪዲዮን ላይክ በማድረግ እንግዲህ ይህንን መረጃ ለመስማት አብራችሁን እንግዲህ እንድትሆኑ በአክብሮት በፍቅር እንጠይቃቸዋለን። እንግዲህ በትናንትናው ዕለት የተፈጠረው እጅግ በጣም ደስ የሚል ብዙዎችን ያስደሰተ ይህ ይሆናል ተብሎ በዚህ ፍጥነት ያልተጠበቀ ጉዳይ ነውና በአብርሃምና በሩታ መካከል እንግዲህ አሁን ላይ እጅግ በጣም ሰላም ሰፍኗል። አሁን ላይ በጣም እንግዲህ ነገሮች ተስተካክለዋል። እንዲሁም ደግሞ በልጃቸው በኩል ያለውን ኃላፊነት እንግዲህ በጋራ ሊወጡ ያለባቸውን ነገር በጋራ ሊያስተካክሉ እንግዲህ በትናንትናው ዕለት ቃል ተገባብተዋል። ይህ ደስ የሚል ነገር ነው። እንግዲህ ይህን ሁሉ ነገር ያደረጉት እንግዲህ እድሜና ጤና ይስጣቸው ጋሽዬ ናቸው። ጋሽዬ አይደለም ለአብርሃም እጅግ በጣም ለበርካቶች አባት የሆኑ መካሪ የሆኑ እንዲሁም ደግሞ ነገሮችን እንዲስተካከሉ እንግዲህ መልካም መንገድን የሚያዘጋጁ በመልካም መንገድ ሰዎች እንዲሄዱ እንግዲህ የሚረዱ አባት ናቸውና ይህንን ነገር በማድረጋቸው እንግዲህ በጣም በርካቶች ለሳቸው ረጅም ጤናን ረጅም እድሜን እንግዲህ ከጤና ጋር እየተመኙላቸው ይገኛሉ። እኛም እንግዲህ ጋሽዬ ረጅም እድሜና ጤና ይስጦት እንላለን። ምክንያቱም በዚህ ጊዜ ቀላል አይደለም። የአንድ ቤተሰብ መበተን የአንድ ልጅ እንግዲህ ትዳር መበተን እንደዚሁ በቀላሉ ማየት ቀላል ነገር አይደለም። እጅግ በጣም ከባድ ነው። ምክንያቱም ብዙ ኃላፊነቶች አሉ። እሳቸው ለፍተው ያሳደጉበት መንገድ አለ። ነገ ልጄ የተሻለ ቦታ ይደርስልኛል፣ የተሻለ ነገር ይኖረዋል፣ ከሰዎች ጋር ተዋዶ ተከባብሮ ይኖራል ብለው እንግዲህ በርካቶችን ባሳደጉበት ቤት ውስጥ እንግዲህ አብርሃምም ተገኝቶ እንግዲህ የእሱ ፍሬን ደግሞ ከሩታ ጋር በማየታቸው እጅግ በጣም ደስተኛ ናቸው። ከዛም አልፎ እንግዲህ በሩታ በኩል ያላቸው እንግዲህ እምነት ለሩታ ያላቸው ፍቅር ለሩታ ያላቸው ደግሞ ሀዘኔታ እጅግ በጣም የሚያስቀና ነው። ሩታን በጣም ነው የሚወዷት። እኔ ከልጄ ለይቼ አላያትም። ምክንያቱም አብረው አንድ ላይ ነው ሲያድጉ ያየሁት። አብረው አንድ ላይ ነው ይህንን ሁሉ መከራና ችግር ሲያሳልፉ ያየሁት እና የነሱ መጨረሻ በዚህ መሆን አይገባውም። ትዳር ብዙ ፈተና አለው። ትዳር ብዙ ውጣ ውረዶች አሉት። በሁለቱ መካከል ብዙ ችግሮች ቢፈጠሩም እነሱ ዛሬ ላይ መቆም ያለባቸው እርስ በራሳቸውና ለልጃቸው ሲሉ መጠንከር ይኖርባቸዋል በማለት እንግዲህ መልካም ምኞታቸውን እንዲሁም ደግሞ የሚጠቅማቸውን አይነት እንግዲህ ተሞክሮ ለነሱ አካፍለዋቸዋል ማለት ነው። አብርሃም እንግዲህ ብዙ ነገሮች ተፈጥረውበት ብዙ ነገሮች ተፈጥሮ ያ ሁሉ ነገር አልፎ እንግዲህ ድኛለሁ ባለበት እንግዲህ ጊዜ ሩታም ደግሞ ለተፈጠረው ነገር ላለፈው ነገር በሙሉ ይቅር ተባብለን አንተም አዲስ ህይወት ነው የጀመርከው። ስለዚህ ከኛ ጋር ደግሞ ከልጅህ ጋር ከኔ ጋር ተስማምተን በፍቅር በሰላም አብረን እንድንኖር ያለፈውን ነገር በሙሉ እንድንተወው ነገ የተሻለ እንድናደርግ አብረን እንሁን ለልጃችን ስንል ብላ ይቅርታ ጠይቃ ነገሮች እንዲረጋጉ ማድረግ ብትፈልግም እንግዲህ በአብርሃም በኩል ብዙም ተቀባይነት ሳያገኝ ቀርቷል ማለት ነው። ከዛ በኋላ እንግዲህ የአብርሃም ወንድም የሆነው ታላቅ ወንድሙ ዳዊትና እንዲሁም ደግሞ በሩታ በኩል አክስቷ በመሆን በትናንትናው ዕለት ነገሮችን እንዲያበርዱ ያለፈውን ነገር ትተው ነገ ላይ እንዲያተኩሩ ነገሮችን እንዲያስተካክሉ በእነሱ መሀል ገብተው የሚበጠብጡትን ሰዎች እንዲርቁ ለልጃቸው ሲሉ መስዋዕትነት በመክፈል እንግዲህ የነሱ አብረ መሆን የነሱ መጠንከር ነገር ለልጃቸው ትልቅ ዋጋ እንዳለው እንግዲህ እንደ ታላቅ እንዲሁም ደግሞ እንደ ሽማግሌ የሆነው ነገሮችን ሊፈቱ ሊያስታርቁ ሞክረው ነበረ። ነገር ግን ትናንትና በእነሱ መካከል የነበረው ነገር ሳይፈታ እንዲሁም ደግሞ ሳይስማሙ ቀርተዋል። ይህ ሁሉ ነገር የሆነው እንግዲህ አብርሃም ነገሮችን አጠንክሮ ስላየ ነው። ምክንያቱም እኔ አሁን ላይ ብቻዬን ነው መሆን የምፈልገው፣ ከራሴ ጋር መደማመጥ ነው የምፈልገው፣ ራሴን ማዳመጥ ነው የምፈልገው፣ ብዙም ጥሩ ስሜት ስለማይሰማኝ ብቻዬን ነው መሆን የምፈልገው ሲል ነበረ። በዚህ ሰዓት ላይ እንግዲህ አብርሃም ላይ መፍረድ አንችልም። ምክንያቱም አሁን ላይ የሱ ብቻ መሆን ነገሮችን በደንብ እንዲያይ እንዲያገናዝብ ያለፉ ስህተቶችን እንዲያደግም ሊያደርገው ይችላል ካለፈው ነገር። ነገር ግን በሩታ በኩል ያለውን ነገር በዚህ በኩል ሳይሆን ልጃቸው አለ መሀል ላይ ልጃቸውን ይዛ ያለችው ደግሞ እሷ ነችና ከእሷ ጋር ያለውን ነገር በማስታረቅ በማስማማት አብሮ መቀጠል ይቻላል ብለን ነው የምናስበውና ያው የሩታን ፍላጎት ያ ነው። ምንም አትፈልግም ከአብርሃም የምትፈልገው እውነተኛ ፍቅሩን ለልጁ ያለው ነገር ከልጁ ጋር ጊዜ እንዲያሳልፍ ስለ ልጁ አብሯት አለውሽ እንዲላት ነውና ይህንን ሁሉ ነገር ደግሞ ሲሆን ዝም ብሎ መመልከት
መመልከት ልክ አይደለም። በመሀል ገብቶ አስታራቂ ሽማግሌ ያስፈልጋቸዋል። የአብርሃምን ስሜት ብቻ ተረድቶ ሩታ እንድትጎዳ መተው ብቻ ሳይሆን ነገሮች እንዲስተካከሉ ነገ ላይ የተሻለ ነገር እንዲኖራቸው እነሱም ደግሞ በተሻለ ነገር እንግዲህ ነገ ላይ እንድናያቸው ዛሬ ላይ በእነሱ መሀል ገብቶ አስታራቂ ያስፈልግ ነበር እና ለዚህም እንግዲህ ብቁ ሆነ የተገኙት እንግዲህ ጋሽዬ ናቸው። የእሳቸው መልካም ምኞት፣ የእሳቸው ማረጋጋት፣ የእሳቸው ሰላም ማስፈን እንግዲህ በጣም ብዙዎችን እንግዲህ ያስደሰተ ነገር ነው እና ይህም በጣም ደስ የሚል ነገር ነው። ሩታም ሆንሽ እንዲሁም ደግሞ አብርሃም አሁን ላይ ዋጋ መስጠት ያለባችሁ እናንተ በምትሆኑት ነገር መሀል ላይ እንግዲህ በዚህ ሁሉ መሀል ላይ ልጃችሁ ይጎዳል። ያ ነገር እንዳይፈጠር ደግሞ እናንተ ብልህ ልትሆኑ ይገባል። ነገር ላይ ለልጃችሁ የምታስቀሩት ነገር እውነተኛ ፍቅርና ሰላም መሆን አለበት እና ያንን ለልጃችሁ ማሳየት አለባችሁ ብለን ነው የምናስበው። ምክንያቱም ከእናንተ በጣም ብዙ ሰው ብዙ ትምህርት መውሰድ ይፈልጋል። ብዙ የተሻለ ነገሮችን ከእናንተ የእናንተን ደስታ፣ የእናንተን ሳቅ፣ የእናንተን አብሮ መሆን በጣም በርካቶች ስለሚፈልጉት ለዛ ነገር ደግሞ እናንተ አብራችሁ ተጋግዛችሁ ነገሮችን አስፍናችሁ አስተካክላችሁ እንግዲህ ነገ ላይ የእናንተን የተሻለ ነገሮችን ለማየት ሁላችንንም ያብቃን ነው የምንለው። ውድ ቤተሰቦቻችን እናንተ የተሰማችሁን ኮመንት ላይ አስፍሩልን። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እንዲሁም ደግሞ ቪዲዮን ላይክ፣ ሼር በማድረግ እንግዲህ ቤተሰብ እንድትሆኑ በአክብሮት በፍቅር እንጠይቃቸዋለን። በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። አሁንም ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጓን እንዳትረሳት።